ውዴው ቴሌቪዥን የቤተሰብ ፕሮግራም ተከታታዮቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። ይህ ፕሮግራም የትንሣኤ ልዩ ፕሮግራም ሕይወት ቴሌቪዥን ከፋሚሊ ሬኒዋል ጋር በመተባበር ወደ እናንተ ያደርሳል። ዛሬ ልዩ የበዓል ፕሮግራማችንን በሜሪጆ ኢትዮጵያ ከድርጅቱ መስራች ባለራዕይ ከሲስተር ዘቢደር ዘውዴ ጋር ቆይታ እናደርጋለን። መልካም በዓል፣ እንኳን አደረሳችሁ በድጋሚ። እንኳን አደረሳችሁ ላለው ለመላው የክርስትና እምነት ተከታዮች ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ለመድኃኒታችን የቤዛነት የተዋጀንበት ቀን እንኳን በሰላም አደረሳችሁ ላለው። እንግዲህ ቅድም መቅዲም እንዳለችው ይሄ ፕሮግራም የሕይወት ቴሌቪዥን ከቃለ ሕይወት ቤተክርስቲያን ቻናል ማለት ነው ከቤተሰብ ፋሚሊ ሪኒዋል ወይም ደግሞ የቤተሰብ ታድሶ አገር በቀል ተቋም ጋር በመሆን ሁለንተናዊ ሕይወትን በማበረታታት ሁለንተናዊ አገልግሎትን ለመስጠት ምንድነው መደረግ ያለበት ሁለንተናዊ አገልግሎት እየሰጡ ያሉ ያገለገሉ ያሉ በተለይ ወጣቶች ደግሞ የዚች ሀገር ተረካቢዎች ናችሁ። ይሄን ሰምታችሁ ብዙ ስራ አለ ተግዳሮት ቢኖርም ያንን እንዴት አለፍን የሚለውን ዛሬ ከሲስተር ዘቢደር ዘውዴ የዚህ የሜሪጆይ ድርጅት መስራች እንዲሁም ደግሞ ስራ አስኪያጅ ጋር ጥሩ ቆይታ ይኖረናል ብለን ያው ተስፋ እናደርጋለን። በጣም ደስተኞች ነን ሁላችሁም በቤታችሁ እንግዲህ ይሄንን በዓል ከዘመድ ጋር ከወገን ጋር እንደምታከብሩ ተስፋ እናደርጋለንና ከሲስተር ጋር ደግሞ በዓልን እንዴት በግሏ እንደምታከብር እንደነበረ ድርጅቱ ሜሪጆይ በዓል በማክበር ከህብረተሰቡ ጋር በማክበር ብዙ ልምድ ስላለው ያንን ተካፍለን ምንድነው ምንማረው ምንድነው የሚቀርል የሚለውንም ታስጨብጠናለች። መልካም ቆይታ ይሁንልን። ውዴው ቴሌቪዥን ተከታታዮች እንኳን ለፋሲካ በዓል አደረሳችሁ። እጅግ በጣም ደስ ብሎናል ዛሬ ይሄንን የፋሲካ በዓል ከሲስተር ዘቢደር ዘውዴ ጋር በማክበራችን። መልካም ፕሮግራም እንደሚሆን ብዙ ጠቃሚ ትምህርት እንደምታገኙ እርግጠኞች ሆነን ዛሬ ወደ እናንተ ከሕይወት ቴሌቪዥን ጋር መጥተናል። መልካም የፋሲካ በዓል ይሁንላችሁ። ሲስተር እንግዲህ መልካም ምኞትሽንም በዛው ትገልጭልናለሽ። አመት ባልና አንቺ በግልሽ አመት ባልና ሜሪጆይ የሚለውን ነገር እንደው ለተመልካቾቻችን ትይልናለሽ። እንኳን አደረሳችሁ መልእክትሽን ማስተላለፍሽልን። እሺ በጣም አመሰግናለሁ። የሕይወት ቴሌቪዥን ተከታታዮች እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ ለትንሣኤ በዓል አደረሳችሁ። እንደዚህም የኢትዮጵያ ትውልደ ኢትዮጵያውያን ውጭ የምትኖሩም ሁላችሁም ኢትዮጵያውያን እንኳን ለትንሣኤ በዓል በሰላም በጤና አደረሳችሁ ላለሁኝ የሕይወት ቴሌቪዥንና እንደዚህም ደግሞ የፋሚሊ ሪኒዋል በሜሪጆይ እስቲ ደግሞ በዓልን እናክብር ብላችሁ ስለመጣችሁ በጣም በጣም አመሰግናለሁ። እኛም በጣም የኛ ነው ደስታ። ስለዚህ በዓል ላንቺ እንዴት ነው ምንድነው ለሜሪጆይስ ምንድነው በዓል አከባበር የሚለውን ነገር እስቲ እንየው። እኔ በዓል ሜሪጆይ ከገባ በኋላ በዓል ሲደርስ ደስታም ሀዘንም ነበረው። አሁን በጣም በደስታ ኢትዮጵያውያን እንደናንተ አይነት መልካም ሰዎች በሚረዱበት እየተደሰትኩ ነው ያለሁት። ምክንያቱም ብዙ ጊዜ አርቲስቶቻችን እያለቀሱ ነበር ወደ ቤት የሚሄዱትና ቅርጫ እናከፋፍላለን በሁሉም በዓል ላይና ያኔ አረጋውያን ሲመርቁ ዛሬ በስንት ዓመት አየኸኝ ጌታ ሆይ ቤቴኮ አሹቅ ነበር በልቼ ማሳልፈው የሌላው ሽታ እየመጣ እያማረኝ በቤቴ ቆሎ ነበር ምበላው ስጋ ቤቴ ገብቶ ያውቅም ይላሉ አረጋውያንና ይሄንን ስታይ በቃ እኛ ቤታችን ዶሮ አለ ቅርጫው አለ ሁሉ ነገር አለ በግ እንደገና እሱ ላይ ይጨመራል። ነገር ግን ምስኪኑ በቤታቸው ብዙ ኑሮ ያዩ በተለይ ደግሞ ወላጆቻቸውን ያጡ በጣም ሌሎቹ ልብስ ተሰፍቶላቸው ሲቦርቁ እነሱ በቤታቸው ተኩራምተው ሲያሳልፉ በጣም ያሳዝናልና ይሄንን ካየን በኋላ እኛ በዓል ላይ ትልቅ ቀስቀሳ 20 ዓመት ሆኖናል። ሜሪጆይ እንግዲህ ከተመሰረተ 31 ዓመቱ ነው። ግን ይሄን ኢትዮጵያውያን የሚለውን ከጀመርን 20 ዓመት ሆነን እና ያንን ካየን በኋላ ነው ሰው ምን ያህል በበዓል እንደሚያዝን እውነት ጌታችን እንዴት አዝኖብናል እምለው። ምክንያቱም ቤት ሙሉ ነው የፈለገው ይሁን
በእኛ ሌብል ያሉ ቤታችን ሙሉ ነው፣ ግን ጎረቤታችንን አናይም። እና ይሄንን ኢትዮጵያን ከጀመርን በኋላ ግን ብዙ ሰው እያየ መጥቷልና አሁን በዓልን እኛ ቤታችን ብዙ አናሳልፍም። ከአረጋውያኑ ከህፃናቱ ጋር እናሳልፋለን። እንደገና ደግሞ ዶሮ፣ እንቁላል፣ ዱቄት፣ ዘይት የመሳሰለውን ደግሞ ትልቅ ቅስቀሳ አድርገን ለተቸገሩ እናደርሳለን። ይሄን ራይ ደግሞ ብዙ ሰው እስከ መንግስት ድረስ ገዝቶታል የኛን ራይና በጣም በጣም ደስ የሚል ነው። አሁን በጣም ሁሉም ሰው ቆም ብሎ ማየት ያለበትና ተካፍሎ መብላትን ልምድ ማድረግ አለብን። ድሮ ተካፍለን እኮ እንበለው ነው። አሁን ጎረቤት ነው ያሳደገኝ እኮ ምንም በአጋጣሚ እናቴ መምተኛ ነች። ከትምህርት ቤት ስመጣ ጠዋት ደብተር ይዤ ነው ሩጬ ትምህርት ቤት የምሄደው። ስመለስ ግን ነው ትዝ የሚለኝ ማን ነው ምሳ እናቴ እንደው በርታ ሰርታ ይሆን አለ ወይ እንልና ከዛ ጎረቤት ሄደን በቃ ደብተር አስቀምጠን ሮጠን ጎረቤት መጣችሁ ተብሎ ነው የሚሰጠን። ያ ባህል ግን በኢትዮጵያ መምጣት አለበትና ያ ባህል መሸርሸሩ ነው። እግዚአብሔር ይመስገን አሁን እየመጣ ነው፣ እየታደሰ ነው። ስለዚህ ትልቅ አብዮት እየሰራችሁ እግዚአብሔር ይመስገን። በዓሉ ላይ እንዳለን ምናልባት አድማጮቻችን እያረጉ ያሉ እርግጠኛ ነኝ የኢትዮጵያ አብዛኞቹ ተረራርተን ነው እዚህ የደረስነው። አሁንም እየተረዳዳን ያለ ነው። እርግጥ ነው ደግሞ እየተሸረሸረም ያለበት ሁኔታ አለና ምናልባት ድርጅት አጠገባቸው ላይ ኖር ይችላል፣ ለድርጅት የሚበቃ ነገር የለኝም ሊሉ ይችላሉና በግለሰብ አንድ ቤተሰብ በግለሰብ ደረጃ ምን ማድረግ ይችላል፣ ምን እድሎች አሉ የሚለውን ለማግኘት ካንቺ ከቤት ተሞክሮሽ ብታካፊ ነው። እኛ አመት በዓል ሲመጣ ድሮ የምናደርገው ምንድነው ይሄ ገንዳ ላይ ገንዳ የሚጠብቁ ከገንዳ ለቅመው የሚበሉ በጣም ያሳዝኑ አሉ። ሁሉም ማህበረሰቡ የሚያውቀው ነውና አመት በዓል ላይ እዛ ስር ተኝተው ነው የሚሉ ማንንም አያያቸውም። ስለዚህ ለነሱ ምንድነው የምናደርገው ካዘጋጀነው ለኛ ከበዓል ካዘጋጀነው ላይ በሳህን ፓክ አድርገን የሚጠጣም ካለ ጠላም ካለ ከሌለም ለስላሳ ገዝተን ወስደን እኛ ሰፈር 1-4 ገንዳ አለ ለነሱ ምግብ እናደርሳለን። አሁን ደግሞ የመንግስት አሁን የጽዳት ሲስተሙን ስለቀየረ ቆሻሻ በየቤቱ ስለሚያነሱ የነሱ ሲነሱ ደግሞ ጥብቃዎች አሉ ዙሪያችን እና ከሌላ ሀገር መጥተው የተቀጠሩ ናቸውና በዓል ላይ ስንወጣ ስንገባ እና ያለን ኩርምት ብለው ቁጭ ብለውና ለምን ከነሱ ጋር አንጀምርም ብለን ደግሞ በዓል ልክ ሲመጣ ፋሲካን፣ ገናን፣ አዲስ ዓመትን አብረን ቁጭ ብለን በዓልን በደንብ ሞቅ አድርገን እናሳልፋለንና ፊታቸው ላይ የምታየው ደስታ በቃ በረከቶቻችን እንላለን። ልጆቻችን ሳይቀር በረከቶቻችን ዛሬ ይመጣሉ ነው። ቀይ ለኛ ነው በረከቱ። ምክንያቱም ሁሌ በሰጠን ቁጥር አትረፍርፎ ነው የሚሰጥ ይሄን ሁሉ ለኔ እስከትል ድረስና እነሱ ገብተው ቤታችን ተደስተው በልተው መርቀው ሲወጡ እግዚአብሔር ፈገግ ይላልና ይሄንን ፈገግታ ማየት ቀላል አይደለምና እስቲል እስካለን ድረስ በህይወት ይሄን ነገር እናደርገዋለንና ሁሉም ማህበረሰብ ቢያደርጉ ዶሮ ይሰራል፣ በጉ ይገባል፣ ሁሉ ነገር አለ። በጣም የሚገርመው በቃ ሰርተን ፍሪጅ ውስጥ ነው የምናስቀምጠው። ከዛ ቆይቶም ከፍሪጅ ሲበላ ጣዕሙም እንደድሮ አይደለም። ይሄንን እንደው ከምናጨናንቀው ፍሪጁንም ጎረቤታችን ማን የተቸገረ አለ፣ አልጋ ላይ ማን የተኛለ፣ ወላጁ የታመመበት ህፃናትን ከጎዳና ላይ የተወሰነ ሰዎችን ጠርቶ እቤት ማብላት እንዴት ደስ እንደሚል ደስ ብሏቸው ፊታቸው ላይ የምናየው ነገር በጣም ደስ ይላልና እኔ ማህበረሰቡ ፊት እንደው በጣም እንደው አምሯችን በተለያየ ነገር ስለተያዘ እንጂ እኔ ማድረግ የሚያቀተን ነገር አይደለም። ተርፎም ሻክቶም እኮ ይደፋል። ይሄንን ለተቸገሩት በዓልን በተለይ የተቸገሩ ሰዎች በጣም ያዝናሉ። ሲሸታቸው የጎረቤቱ ህፃናቶቹ ሲፈነድቁ እንደው ሲጫወቱ አዲስ ልብስ ለብሰው ሲያዩ እንዚህ ጋር ወላጆቻቸውን ያጡ ደግሞ ያለቀሱ ከሚያሳልፉ አለንላችሁ ብንል ምንጠቀመው እኛ ነን። ስለዚህ በዚህ መልኩ ሁሉም ቢያሳልፍ ደስ ይለኛል። እዚሁ ላይ ሆነን እኛ እንግዲህ እዚህ ማህበረሰብ የደግነቱ ተቋርሶ ተካፍሎ የመኖሩ ውጤቶች ነን። አገራችን ኢኮኖሚውን እናቀዋለን። በተለይ ደግሞ ዛሬ ላይ የኢኮኖሚ ተግዳሮቱ ዓለም አቀፋዊም ነው። በተለይ ከኮሮና በኋላ
እኛ ጋም ደግሞ የምናየው ነውና ብዙ ሰዎች የመንግስት ስራ የሚኖራቸው በጥበቃ የሚስሩ በጽዳት የሚስሩ ገቢያቸው ከቤት ኪራይ አላልፍ ብሎ የምናየው ብዙ ችግር አለ። አሁንም ህብረተሰቡ በተለያየ መልኩ በመረዳዳቱ አለ። ግን በጣም ትኩረት ሰጥተን እንደው ለማበረታታት ተቋማት በተለይ የሃይማኖት ተቋማት ምንድነው ያረጉ ያሉት የሚለውን ለነሱን ተውና እርግጠኛ ነኝ እንደ ተቋም እንደ አንድ የሃይማኖት ተቋም እየረዱ ያሉ እንዳሉ እኔም ማቃቸው ስላሉ አሉ እነሱን እናበረታታለን። ምናልባት ደግሞ ዘንግተው ያሉ ካሉ ማንሳት ስላለብን ምክንያቱም በተለይ ክርስትና እስከምናቀው ድረስ ሁላችንም ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለንተናዊ አገልግሎት ነው የሰጠው። በመካከላቸው በየትኛውም ሃይማኖት ተቋማት ውስጥ የተራቡ የሉም ወይ የተቸገሩ የሉም ወይ ጥያቄ ያጡ የሉም ወይ የታመሙ የሉም ወይ ይሄንን እንዴት ነው ያገለግሉ ያሉት የሚለው ጥያቄውንም አሁንም ለነሱ እንተውና ለማበረታታት እንደው ምን ማድረግ አለባቸው ያልሽ ካንቺ ተሞክሮ? እኔ ራሴ አንዳንዴ ግራ ይገባኛል። እውነት ኢትዮጵያ የክርስቲያን አገር ናት ይባላል። እንግዲህ ወደፊት እናያለን ብዙ የትንሳኤው ጊዜ የኢትዮጵያ ትንሳኤ ደርሳል እንዲህ ይባላል ብዙ ነገር ይወራልና እኔ ጥያቄ ራሱ ኃይላለው ያሉ ቤተ እምነቶችን ስናይና ማአት የጎዳና ተዳዳሪዎችን ደግሞ ጎዳና ላይ ስናይ በእኛ ቤተክርስቲያን ማአት የሚለምኑ ሰዎችን ስናይ እንደ በጣም አዝናለሁ። ለነሱም መተው ያለብን አይመስለኝም። ጀነሬሽኑ ጥያቄ ማንሳት ያለበት ይመስለኛል። ድሮ በእኛ ጊዜ ድሮ እኔ ልጅ ሆኜ ቤተክርስቲያን ልክ ቅዳሴ ሲያልቅ ሆስፒታል ሂዱ ይባላል። እግዚአብሔር ይማራችሁ በሉ ይላሉ። በጣም ወዶ ፕሮግራም ነበርና እንሄዳለን። ሁሉ ሰው ነው የሚሄደው። በአጋጣሚ ወባ ታመምኩኝ እና ሆስፒታል ተኛሁኝ። አርባ ምንጭ ሆስፒታል እና እሁድ ዕለት ነው ሰዎች የመጡ እግዚአብሔር ይማራችሁ ይላሉ። በእጅ ያለው ነገር ለማታውቁ አስቀምጠት ሄዳለ። እኔ 2 ብርና ብርቱካን 1 ኪሎ ደርሶኛል። አላውቃቸው አስቀምጠው ሄዳሉ። ልክ በጣም ለታመምን ያኔ በጣም ታሚያለው ጆንዲስ ነኝ ምናም ክሪቲካል ነበርኩኝና ብርቱካንና 2 ብር አስቀምጠው ሄዱ። እንዴት ደስ እንደሚል ምንድነው ውስጥ ልክ እግዚአብሔር እንደጠየቀ ነው ፊልም ተታደርገው ጠይቁ የታሰሩ ጠይቁ ያሉ ያስተምሩናል። ቤተክርስቲያን ለምን አልጠይቅም ብዬ ሰምተኛ ክፍል ያለውን እስር ቤት ሄድኩ እና የእስረኞችን ልብስ ማጠብ ከቻልኩ ልላላካልኩኝ እዛ የጠየቅኳቸው ከንቲባ የሆነ ሰው አለ። በቀደም አርባ ምንጭ ነበርኩና አቶ ካሳውን እጅጉ ይባላል ሲያነሳ ነበር። አንዱ የጠየቁት አቶ ሰዲቃ አሁን በጋሞ አባት ሆኖ ብዙ ጊዜ ቴሌቪዥን ላይ የምናየው ሰው በኢሃፓ ከአርባ ምንጭ ጨንቻ መተው ነበር እና እየሄድኩ ጠይቃቸዋለሁ እላላካለሁ። በመጨረሻ ብዙ የሚጠይቃቸውም አልነበረም። ልብሳቸውን በፌስታል ስሙን ጽፈው አምጥተው በእኛ ግቢ ወርውረው ይሄዳሉ። ፌስታሉን ይሄ ድሮ እስረኛ እየወጣ እንጨት ይፈልጣል ምን ስራ ይሰሩ የለ ቀን ስራ ሲሰሩ እኛ ደግሞ ለእስር ቤቱ ቀጥታ ሲወጡ በእኛም ቤት ያገኙታልና በፌስታል አርገው ወርውረው ይሄዳሉ። ያንን ወንዝ ነው ልብስ የምናጥበው አጥቤ አድርቀን ወስደን ሰጣቸዋለን። ያ ትልቅ በረከት ነው። እኛ ጋር አሁን የታመሙ የሉም አሉ። እስር ቤት የታሰሩ የሉም ጠያቄ የሌላቸው የሉም። ጌታችን ምንድነው ያለው? ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታስር ጠይቃችሁኛል ነው። እሱኮ ቤቱ ሙሉ ነው። ለኛ የሚያትረፈርፍ አምላክ ነው ያለን። ሪሊ እናደርገዋለን ወይ? ቤተ እምነቶችስ ይሄን ያስተምራሉ ወይ? አልጋ ቁራኛዎችን ማን ነው የሚጠይቀው? እስቲ ምንድነው ሜርጆ የሚሰሩት ብሎ ቤተ እምነቶች እኛ ጋር መምጣት የለባቸውም? እንደኛ አይነት ድርጅቶች ጋር አሁን የተወሰኑት ጋር አለን የሃይማኖት አባቶች እሱም ስንት ቅስቀሳ ተደርጎ። ስለዚህ እኔ ክርስትና ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶ ያስተማረን ይሄንን ነው። ደግነትን ነው፣ መስጠትን ነው፣ ለሰው መኖርን ነው። አሁን ለኛ መኖርን ነው። በቃ ልክ ጌታ እንዳስተማረን አድርጎ እኛ ለኛ ነው እንጂ የምንኖረው ጎረቤት እኮ እንድናይ እኮ የሚያስተምረን አባት አለ ብዬ እኔ ትንሽ በአንድ ወቅት ኢንተርቪው ላይ
ኢትዮጵያ ውስጥ አባት የሃይማኖት አባት ናፈቀኝ ብዬ ሰጥቼ ነበር። እንዲህ የሚያስተምረን እንዲህ ህይወትን የሚቀይር ስለዚህ ሰው እንድንሆን ሰው የሆነ የሃይማኖት አባት ያስፈልገናልና እዛ ላይ እኔ ትልቅ ንቅናቄ የሚያስፈልገው ይመስለኛልና ዶክተር እየተሰርቷል ብዬ ለማለት ትንሽ ያስቸግረኛልና ይሄንን ስንል ደግሞ ጀነራላይዝድ ማድረግ አይቻልም። እኛ ጋር አሁን 100 ልጆች አሉ፣ ብዙዎች አሉ፣ ከፓስተሮችም ከሙስሊሙም በጣም ይረዱን አሉ፣ ከኦርቶዶክስም በጣም ይረዱን አሉ። ግን በኢንስቲትዩሽን ደረጃ በቤተ እምነት ደረጃ ስራችን ሰው ላይ መስራት ነው ብሎ ካልተነሳን በስተቀር ኢትዮጵያ ውስጥ እኔ በጣም አስቀድሰን ስንወጣ ያ ሁሉ የኔ ቢጤ ተደርድሮ እንደው 10 ሳንቲም እየተወረወረለት እያየ የሚወጡ አባቶች ቆም ብሎ ሊያስቡበት ይገባል። ስለዚህ ለምንድን ነው ማናደራቸው? በአንድ ወቅት አንድ ቤተክርስቲያን ላይ ሄጄ ትልቅ ግቢ ነው ያለውና አባታችን እችን እንደው እዚህ ጋር ለጎዳና ተዳዳሪዎች እንደው መተው በልተው የሚሄዱበት እዚህ ጋር ለአረጋውያን መርቀው የሚሄዱበት ትልቅ ቤተክርስቲያን ስለሆነ የምታዩት ነው። ቤተ እምነት ቦታ ችግር የለበትም እና ደግሞ የቀሩት ቴክኒካል እንደው መስራት የሚችሉ ስልጠና የሚወስዱበት እንደው ቢሰራ ይሄ ቦታ ባዶ ሆኖ ከሚቀመጥ ብዬ ጠየቅኳቸው። እኔ ደጋግሜ በኢንተርቪው የሰጠሁት ነው። ልጅ የበጎ አድራጎትን መስራ ሜሪ ጆይ እንደናንተ አይነት ድርጅት ይስራ፣ እኛ ልማት ላይ ነን አሉ። ዛሬ ሱቅ ብቻ ሆኖ ከሱቁ የሚገኘው ገቢ እንኳን ለድሃው አይሄድም። ስለዚህ ይሄ መታሰብ ያለበት ጉዳይ ቆም ብለን ልናይ ይገባል። በእርግጥ እንዲህ ስናገር ትንሽ እናስቀይም ይሆናል። በዚህ አጋጣሚ ይቅርታ እየጠየቅኩ መናገሬን አልተውም። ዓላማችን በዚህ በህይወት ቴሌቪዥን እዚህም በዓለም እናንተም ጋር መተን ስናከብር በፊትም የተሰሩ ፕሮግራሞችም ወደፊትም በጎ ስራዎች በጎ አገር በቀል በጎ ተሞክሮች አሉ እና ቅድምም እንዳነሳችሁ እኛም ከዚህ በፊትም እንዳቀረብ ነው ሁለንተናዊ አገልግሎት ነው የሚጠበቅብን። ዝም ብሎ ራስ ላይ ብቻ ኢንቨስት አድርጎ ራስን ብቻ ወዶ ማለፉ ምንድነው ትርጉሙ? እና ሰዎች አካሄዳችንን፣ አስተሳሰባችንን፣ ጊዜያችንን ያጠፋንበት ገንዘባችንን፣ ዕውቀታችንን ያጠፋንባቸው ነገሮች ምንድነው ትርፋቸው የሚለውን በጣም እንድትመረምሩ ብዙ ትርፍ ያላችሁን ዕውቀት ያላችሁን ጊዜ ሀብት ልምድ ሰዎች ላይ ኢንቨስት እያደረጋችሁ ሰዎች ላይ እያጠፋችሁ ሰዎች እያስተማራችሁ እየረዳችሁ እየሄዳችሁ ያላችሁ ሰዎች ያው የሰው ዕድሜ እንግዲህ የተወሰነ ነው ኖሮ ማለፍ ነው አይደል እንዴ? ከአንድ ቁራሽ እንጀራ በላይ የሚጎርስም ምንም ሰው የለም እና ትልቁ ነገር በትውልዱ ላይ ሰርተን የምናልፈው ነገር ስለሆነ ለኛም ትርፋችን እንደ ሰው በመድር ላይ ስንሆን የትኛውም ሃይማኖት ተከታይ ብንሆን ማለት ነው። በተለይ ደግሞ ክርስቶስ ወይም ደግሞ የክርስትና ሃይማኖት ተከታይ ነን የክርስቶስ ተከታይ ነን ስንል እሱን መስለናል ወይ? መሆን ስምና ህይወት በጣም ትልቅ ልዩነት ስላለ እያንዳንዳችን ህፃን የለም ወጣት የለም አረጋውያን የለም እጃችን ኪሳችን አካውንታችን ባዶ ቢኖር ጤና ካለ ጉልበት ካለ በበጎ ፈቃደኝነት ብዙ ስራ መሰራት ስለሚችል ሁላችንንም ይመለከታል። ሁላችሁንም ለማበረታታትና ለማነቃቃት ነው የምንፈልገው። የሜሪ ጆይ የበዓል ፕሮግራም ላይ ተመልሰን እንላለንና የክርስትናም የእስልምናም ሃይማኖት በዓሎችን ነው የምታከብሩት። እንዴት ነው የምታከብሩት? እኛ እንግዲህ የእስልምናን ረመዳንን ነው የምናከብረው። ረመዳንን ቅርጫ እናከፋፍላለን። እንደዚሁም ደግሞ ዱቄት፣ ዘይት፣ ዶሮ፣ እንቁላል በቤታቸው ደግሞ ከልጆቻቸው ጋር ሞቅ አድርገው እንዲያከብሩ እናደርጋለን። ለክርስቲያኑም ይሄንኑ ነው የምናደርገው። ሌላው ደግሞ አብረንም እናሳልፋለን። አብረን እዛው ጠባብሰን ከታረደው ላይ በልተው መርቀው እንዲሄዱም እናደርጋለን። ሁሉም ሃይማኖቶች በየቤቱ ላሉ ደግሞ ፓክ አድርገን በየቤቱ እናደርሳለን። ይሄ በየቀኑም የምናደርገው ስራ ነው። እዚህ ላይ እንደው ትንሽ ነገር እንድጨምርልን በተለይ አጋሮቻችሁ እንግዲህ በጣም ብዙ አጋሮች አሏችሁ።
የመንግስት ተቋማት፣ የሃይማኖት ድርጅቶች፣ ግለሰቦች፣ ለጋሶች፣ ታዋቂ ያልሆኑ ሰዎችም ብዙ ነው እጆች ወደ እናንተ የሚዘረጉትና በተለይ የመንግስት አካባቢ ላይ ከጠቅላይ ሚኒስትር ቢሮም አካባቢ እንደሚደግፏቸው እናንተ ጋር የሚደግፏቸው ቤተሰቦች አሉና በአለንስ እየመጡ ከነሱ ጋር አብሮነት ጊዜ ሲያሳልፋሉ አጋሮቻችሁ እሱን ተሞክሮ ምክንያቱም የሆነ ጊዜ ብራችንን ሰጥተን ቃችንን ልከን ማድረግ አንድ ነገር ነው አንዳንዴ ወሳኝ ቀኖች አሉ አይደለ አመት ባሉ ለኔ ሰውቶ መጣኮ ስንል ምን ሰጠው ክብደት አለና አጋሮቻችሁ ደጋፊዎቻችሁ ተሳትፏቸው እንዴት ነው እሱ በጣም ደስ ይላል የስፖንሰርሺፕ የሚለው ፕሮግራም ነው በ6 ክፍለ ከተማ ላይ በወር 750 ብር ስፖንሰር የሚያደርጉ 7200 ደርሰናል አሁን ህፃናቶችና አረጋውያንን እነኚህ አሉ አሁን ለምሳሌ በጠቅላይ ሚኒስትሩ 35 ልጆች አሉ በየበዓሉ ቤተ መንግስት ይገባሉ በጣም ተዝናንተው በጣም ደስ የሚል አሳልፈው እንደገና ደግሞ ለሙሉ የዶሮ እንቁላል የተለያየ ነገር ሳፖርት ተደርጎ በእጃቸውም ገንዘብ ተሰጥቷቸው ይሄዳሉ ውጭ መደበኛ ድጋፉ በተጨማሪ ሴንቸሪ ግሩፕ አሉ ባለ ሀብቶቹ ሲጄፍ እና አቶ ግርማ የፈረደ የውጭ ጉዳይ ሚኒስተር በጣም አዘንጦ ነው ያዛቸው በየበዓሉ ስጦታ አላቸው ከሚሰጣቸው በላይ ሁሉም ሚኒስተር መስሪያ ቤቶች እኛ ጋር ልጆች አላቸው በግሩፕ የሚያሳድጋለ እንደገና በድርጅት የሚያሳድጋለ በመንግስት መስሪያ ቤት የሚያሳድጋለና ቤተ እምነቶቹንም በእንዲህ ነበር የጠየቅነው እስካሁን ከክብር ለህይወት በስተቀር የተሳካልን የለም 100 ልጆቹን እዛ ነው በበዓል ደብተር እርሳስ በልተው ጠጥተው ተጫውተው ተመክረው ይሄዳሉና ይሄ ስፖንሰር የተደረጉ ልጆች በተጨማሪ ስፖንሰር ያደረጋቸው አካል ያደርግላቸዋልና በጣም ደስ ይላል ልጆቹም ይናፍቃሉ መጀመሪያ ቀን ስታገኛቸውና ከ6-7 ወር በኋላ ያለ ፊታቸው ራሱ የተለየ ነው በጣም ደስተኞች ናቸው ለኛ ኢትዮጵያውያን እንዲያደርጉ ያሉና ደስ ይላል በጣም ደስ ይላል ስለዚህ ቋሚ እርዳታም አላቸው ይሄ ሞዴሉ የበዓል ቀንም ይጠራሉ ያገኙዋቸዋል ማለት ነው በጣም ደስ ይላል ብዙ መልካም ተሞክሮች ናቸው ገና ብዙ ደግሞ ይቀጥላል እንግዲህ እናንተም ቡናችሁን እየጠጣችሁ ዳቦንም እየቆረሳችሁ ተከታተሉን እኛም ያው እንቀጥላለን ለትንሳኤ በዓል ለፋሲካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል እንኳን አደረሳችሁ አገር ውስጥ ያላችሁ ውጭ ያላችሁ ኢትዮጵያን በሙሉ እንኳን አደረሳችሁ እንላለን ዳቦ አለ እኛም እዚህ በዓል እያከበር ነው እናንተ ቀደመ እንግዲህ አላቀም እኛም ልንቆርስ ነው ሲስተር ዘቢደር የሜሪ ጆይ ኢትዮጵያ መስራችና ስራ አስኪያጅ ከጆኒ መርጊያ ጋር የቤተሰብ ታድሶ ፋሚሊ ሪኒዋል መስራችና ስራ አስኪያጅ ጋር ሆነው ዳቦን ይቆርሱልናል ስማ ወልድ መንፈስ ቅዱስ አምላክ እኔ ይዛልህን ቴንክ ዩ እንግዲህ ውድ ተመልካቾቻችን በድጋሚ መልካም የትንሳኤ በዓል ይሁንላችሁ ጥሩ ጊዜ እያሳለፋችሁ እንደሆነ በጣም እርግጠኞች ነን በእኛ በፋሚሊ ሪኒዋል እና በህይወት ቲቪ የቤተሰብ አገልግሎት ደግሞ በእኛ መለኪያ ትልቅ እንግዳ ነው ዛሬ ይዘን የመጣ ነው ሲስተር ዘቢደርን በጣም የብዙ አመት የ30 አመት የሥራ ልምድ ያላት ለኛ 31 አመት አይደለ ለኛ በጣም ትልቅ እድል ነው ከሱ በላይ ደግሞ አሁን እየተነጋገርን ያስተዋልኩት ነገር ምንድነው ብዙዎቻችን መስጠት እንፈልጋለን ማረግ እንፈልጋለን የት ነው ማረግ የምንችለው ለምንለው ደግሞ ትክክለኛ ቦታ እንደሆነ ደግሞ በስራው አስመስክራለች እንግዲህ 7500 ልጆች የሚረዱ ልጆችን መያዝ ማለት በጣም ብዙ ነው እኛ ባደግንበት ያው ብዙ ጊዜ እንደምናገረው በህፃናት አምባ እንኳን አጠቃላይ በ10 ምናምን አመት ያሳደገው 7500 ነው በጣም በትልልቅ ኢንስቲትዩሽን ይሄ ደግሞ ማህበረሰብ ውስጥ ሆነው ኢትዮጵያዊ ለኢትዮጵያ በሚል መንፈስ በጣም ትልቅ የበረከት መንገድ ነውና
ታማኝ ቦታ መገኘቱ ራሱ በጣም ትልቅ ነገር ነውና እግዚአብሔር ይባርክሽ። ይሄንን ማሳሰብ ፈልጌ ነው። ተመልካቾቻችንም መሳተፍ ትችላላችሁ። ምንም የበረከት ምንጭ ነው ምናምን አንላችሁም። በቃ ኦሬዲ የተጻፈ ነገር ነው። ስለዚህ ብንሳተፍ ሁላችን ተጠቃሚ እንሆናለን። የምናግዘው የገዛ ልጆቻችንን የገዛ እናት አባቶቻችንን ነው እና ሲስተር በጣም ተባረኪ። በጣም እንቀጥል እስቲ ሲስተርን ሜሪ ጆይ እንግዲህ ትልቅ ታግላዩን ወይም ደግሞ መሪ ቃሉ ነው ሁሌም ስሰጥ የምቀበለው አለኝ። ግልጽ ነው አማርኛው። ግን እንዴት ነው በእናንተ ስራ ውስጥ በተግባር የሚገለጠው? በግል ህይወትሽስ የግልሽ ኮንቪክሽን ነው አይደለ? ብዙ ጊዜ በግል ያለሽ ነገር ነው የሚመጣና ይሄን ሐሳብ እንዴት ነው እንትምትዩ? ሁሌ ስሰጥ የምቀበለው አለኝ ምን ማለት ነው? እንግዲህ ያው በሰጠን ቁጥር ጌታችን ይባርከናል፣ ያትረፈርፋል። ይሄ ትልቁ ይሄ ነውና እንደው ዮዳቢሲኒያ አቶ ትዛዙ ኮሬ እኛ ጋር ሲጀምሩ 10 ሳንቲም ከምግቡ ላይ አንድ ስጡን ስንል አይ ለምን 10 ሳንቲም 1 ብር እንዲያውም አሉና 5000 ብር በየወሩ ወሰዱ ብለው መስጠት ጀመሩ። ይሄ በሰጠን ቁጥር መትረፍረፍ። እንደገና በአመት 4 ጊዜ ያበላሉ አረጋውያንን እዛ ትልቅ አዳራሽ ወስደውና በየአመቱ ስንሄድ በረከቱ ተትረፍርፎ ነው የምናገኘውና ሲባል አሁን በወር 25000 ብር እናገኛለን። አረጋውያኑም ሄደው እንደልባቸው ተዝናንተው ሹማምንቱ የተቀመጠበት ወንበር ላይ ተቀምጠን መጣን ይያሉ ደስ ይላቸዋል። መብራቱን ምኑን ሲያዩ አሜሪካ እኮ ማለት እቺ ናት ይላሉ። ፎቶዎችን አይተናል ሴንተር ላይ ይላቸዋልና በጣም ተትረፈረፈልኝ በረከቴ ብሎ በቀደምም ሩጫ ነበረንና እኛ ኤኒ በዓል ሲኖረን እዛ ሄደን በነፃ ነው ምግብ ሁሉ ስፖንሰር አድርገው የምንሄደውና በረከቴ ልነግርሽ አልችልም አትረፈረፈልኝ ይላሉና በሰጠሽ ቁጥር እጥፍ አድርጎ ነው የሚሰጥሽና ተስፋ መሆን ነው። ጌታችን እኮ ተስፋ ሆኑ ይላል። እኛ በሱ ተስፋ አይደል የምንኖረው? እኛ ደግሞ ለተቸገሩት ተስፋ መሆን አለብን። የክብሩ መገለጫ መሆን ነው። ፍቅር መስጠት ነው። እንዲቆርሰሽ መስጠት ነውና ይሄ በጌታ ፊት ሲመጣ ራቁታችን ብንቆም ደስ ብሎን እድሜያችንም የእድሜ ባለጸጋ ስንኖር እየዘመርን ወደ ሰማያዊ ቤታችን የምንሄድበት ስራ ነው። ስለዚህ መመላለስ ብቻ አይደለም። እኔ አሁን ነጭ ለብሶ ቅዳሴ ቆሞ ሄዶ ሲወጣ ደሃውን የማያ ይሄ እምነት አይደለም። እንደገና አምልኮ ቸርች ሄዶ ወይም መስጊድ ሄዶ ሰግዶ መምጣት ደሃውን የማያይ አምልኮ አይደለም። ስለዚህ በእኛ በመጽሐፍ ቅዱስ ላይ መቼም እናንተ ብዙ ታውቃላችሁ። እናንተ ፊት ለእናንተ ስለ መጽሐፍ ቅዱስ አላወራም። ያዕቆብ 1:27 ላይ ንጹህም የሆነ ነውርም የሌለበት ሃይማኖት ይህ ነው ይላል። አምልኮ ይህ ነው ይላል። እምነት ያለ ስራ ባዶነት ነው። ምንም ምላስ ላይ ያለ እምነት ነው። ስለዚህ እምነታችን ከስራ ጋር መሆን አለበትና በተለይ ወጣቱን እናስተምረው። እኔ ወጣትን ምንም ብሌም አላደርግም። ያልዘራኸውን ከየት ነው? ልጅን ቁጭ አድርገ መስጠትን ያላስተማርከው ልጅ እንዴት ነው የሚሰጠው? እኔ እናቴ ነች ሼፕ አፕ ያደረገችኝ። ለእናቴ ብዬ ነው የምሰራው። ስሰራ ደስ ይላታል በሰማይ ቤት እላለሁ። ስለዚህ ልጆቻችንን ኮትኩተን በመስጠት ማሳደግ አለብንና እኔ እንርዳ። በጣም በረከት አለው። መስጠት ትርጉም አለው። ሁሌ ምንስጥ ሁሌ በረከቱን እንቀበል። አሜን አሜን። በጣም አስገራሚ አገላለጽ ነው ሲስተር ያልሽው። መስጠት ደግሞ እኛ ጋር ሲመጣ ጥንቃቄ ይፈልጋል። ለማግኘት ብዬ አይደለም መስጠት ያለብኝ አይደለ? ደስ ብሎኝ በቃ ቅድም እጅግ በጣም በጥሩ ቋንቋ ተናግረሻል። በቃ አምላክን ለማስደሰት ለኛም በረከት ደግሞ ይገርማል። የእግዚአብሔር ነገር ከተፈጥሮ ጋር ፍጹም ይዋሃዳል። አሁን በሳይንሳዊ ስትገቢበት ራሱ በጣም ጥሩ ነውና ውድ ተመልካቾቻችን በጣም የምናሳስባችሁ ስንሰጥ ለመቀበል ሳይሆን እንዲሁ ደስ ብሎን በቃ ስናረግ እውነት ነው ይከፍለናል። የምንቀበለውን ነገር ደግሞ ያበዛልናል። ግን ካልኩሌቲቭ ስንሆን ያው ቃሉም ይላል የኛ ጥበብ ከእግዚአብሔር ሞኝነት አይበልጥም ይላልና
ተጠብበን ሳይሆን በደስታ ደስ ብሎን እንደ ሲስተር ነው። በጣም የ62 ዓመትም አትመስይም እውነቱን ለመናገር 63 የሚገርም ነውና በጣም ትልቅ በረከት ነው እና ዛሬ ደግሞ ከነ ሳይንሱን ያዋህሽልና ደስ ብሎኛል። ሲስተር ዘቢደር ልጅ ሆና ምክንያቱም ያልተዘራ አልበቀለም ብለናል አይደል? መስጠትም መሰጠትም የምድርም የሰማይም ብድራት አለው። ግን ለመስጠት ለመድረስ መጀመሪያ መሰጠት ያስፈልጋል አይደል? ያንን ነርቸር ያደረገ ቤተሰብ ምን አይነት ነበረ፣ ልጅነትሽ ምን አይነት ነበረ የሚለውን አርገን ወደ አንተ እንምጣ። አዎ አሁን ልክ ዶክተር ሰርኬ ወዳለችው ልመጣ ነበርና ቀደምም ስል ዋናው ቤተሰብ ላይ መስራት ነው። ቤተሰብ ላይ ለመስራት ደግሞ የግድ ሀብታም መሆን የለብንም። እኔ 10ኛ ልጅ ነኝ ቤት ውስጥ ገጠር ውስጥ 10ኛ ልጅ እንዴት እንደሚያድግ ማየት አለባችሁ። በጎረቤት ያደገ ልጅ ማለት ነው። እና እናቴ ናት እኔን በጣም ለዚህ ያበቃችኝ። እንዳልከው ያው የድሮ አባቶችን ማየት አለብን ምን አይነት እንትን እንደሆነና እናቴ ድመት ውሻ ሳይቀር ታርሳለች። እና ብዙ ጊዜ እናት አባቴ ለስራ ነው ወደ ጋሞ ጎፋ የሄዱትና እንደሄዱ ጥሩ ኑሮ ይኖሩ ነበር በጣም። ከዛ በኋላ ግን ኑሯቸው ዝቅ አለ። አባቴ ታሰሩ፣ ብዙ ነገር ደረሰባቸውና ከዛ እኛ ከምን በላት ላይ ወስዳ ዛሬ እኮ እንትን አለን ግቢያችን እንሰት ብዙ አለና ይሄ የሰፈሩ ውሻም ድመትም መጥቶ ይወልዳል። ከዛ ያችን ይዛ ትሄዳለች። እኛ ሳንጠግም እንዴ ምን ማለት ነው ከኛ ላይ ይዘሽ የምትሄጂው እንላለን። እንዴ እኔ እኮ ለእናንተ ባንክ እያስቀመጥኩ ነው ትላለች። አይገባንም ይሄ ነገርና ምንድነው ባንክ የምታስቀምጪው? ውሻ ድመት እዚህ አብለተሽ ባንክ እንዴት ነው የሚቀመጠው ስንላት፣ ይሄ እኮ ሰማይ ቤት ይቀመጥላችኋል፣ ያለ ዘመድ ነው እናንተን ያሳደኩት እዚህ ደብቄ። ስለዚህ ዘመድ አታውቁ እና ይሄንን እግዚአብሔር እናንተ ነገ ትልቅ ስትሆኑ ይሄንን ቆጥሮ ይሰጣችኋል፣ እየመነዘራችሁ ትኖራላችሁ ትላለች። ይሄ ብቻ አይደለም እንግዲህ እኔ መብራት ያየሁት 8ኛ ክፍል ነው። መብራት ጨንቻ አልነበረም። ተወልጄ ያደኩት ጨንቻ ነው እና እዛ ወፍጮ ስናስፈጭ ወረፋ ጠብቀን ነው በናፍጣ ነው እና እኛ ሰፈር ደግሞ አሉ ይሄ አሮጊቶች አሉ አዛውንቶች አሉና ባካችሁ ለነሱ ይዛችሁ ሄዳችሁ አድረን ነው የምናስፈጨው። ስናስፈጭ በጣም እንትን ስለሚበዛ በተወሰነ ወቅት ነው ወፍጮ እንትን የሚለውና የነሱንም ማስፈጭተን እንመጣለን። ውሃ ከጉርጓድ ነው የምንቀዳው እና ለነሱ ውሃ ቀርታችሁ ወሰዱ አድርሱ ትለናል። ተመረቁ ትለናለች። ምርቃት እንደ ትልቅ ሀብት አርጋ ነው ያሳደገችን። ልብስ ስናጥብ የነሱን ወስዳችኋል ትለናለች እና ልብሳቸውን እናጥባለን። ተመረቃችሁ ልጆቼ ትላለች። አዋቂ ሲያልፍ መንገድ አሻግሩ፣ ማየት የተሳናችሁን መንገድ አሻግሩ ልጆቼ፣ ለእናንተ ሀብታችሁ ገንዘብ አይደለም ሀብታችሁ ምርቃት ነው ብላ ነው ያሳደገችን። ስለዚህ ያ ነው እኔ ውስጥ ያለውና ነርሲንግ ስኩል መጥቼ መመረቅን በጣም እፈልጋለሁ። አጥቤ ምን ብዬ በዚህ አጋጣሚ ሜሪ አርሚዴን ነርሲንግ ኬር ሰጥቻለሁ ተማሪ ሆኜ። አዎ በጋዜጣው አሉ ያስታመመችኝ ተማሪ ዘቢደር ዘውዴ ብላሉ አውጥታለች ከመሞቷ በፊት እና እናቴም በጣም አልጋ ላይ ብዙ ስለቆየች ሴቶችን ማስታመም በጣም ወዳለሁኝ እና እሷ በጣም ፓራላይዝድ ሆና ነበርና ከሷ ጋር ያሉትም ክሪቲካል ፔሸንቶችን አጣጥቤ ፊታቸው ላይ ያለው ደስታ ደስ ይለኛል። ስለዚህ በአጋጣሚ ጳውሎስ ሆስፒታል ስለሆነ ዶርማችን ቅዳሜና እሁድ ከቤተ ክርስቲያን መልስ ክሪቲካሎችን አጣጥበን ነው ከጓደኛዬ ጋር የምንገባው እና እንመረቃለን። ተመረቁ። ዛሬ ልጆቻችን የምርቃትን ጥቅም ያውቃሉ። ከልጆቻችን ጋር ቁጭ ብለን ይሄንን ስሩ እንዲያርጉ እናቶቻችን እኛን እንዳደረጉ እናደርጋለን። ይሄ በጣም ተግባራዊ መሆን አለበት። እኔ ለዚህ ነው ባለቤቴንም ምንም አልደራደርም። እኔ ይሄን ሰዓቴን እንዲሻማብኝ አልፈልግም። ልጆቼ እንዲሻሙብኝ አልፈልግም። በዚህ አጋጣሚ ወንድ ልጄን እኔ 10 ቀን ነው የተኛሁት ወልጄ።
ሴት ልጇን ከሆስፒታል ሴት ልጄን ስወልድ ደግሞ በአጋጣሚ የወርልድ ባንክ ትልቅ እንግዳ ይመጣ ነበረ። ለሱ ለማመድ ብዬ ከሆስፒታል ገባሁኝ። ሶፋ ላይ ቁጭ አልኩኝ። ወዲያው በአራተኛው ቀን ወጣሁ ከቤት ወደ ስራ እሱን እንግዳ ለመቀበል። ከዛም በኋላ ወደ ኬንያ ሄድኩኝ ምናምን እንትን አላልኩም እና ይሄንን ያውቃሉ። ይሄን ብቻ አይደለም ልጆቼ ከአንድ ሻንጣ በላይ ልብስ እንዲኖራቸው አይፈቀድም። ከስትተርፍ ይሄው ሞልቷል ይሉና አጠራቅማሉ ትንሽም ሆነው። ያ አድጎ ዛሬ ዩኒቨርሲቲ ላይ ልብስ አሰባሳቢ ናቸው በሚማሩበት ትምህርት ቤት። እንደገና ደግሞ ሳየው እኛ የኔ ልጆች ውድ ትምህርት ቤት ስኩል ኦፍ ቱሞሮ ተምረው እንደገና እቺን የምንኖርባትን ቤት ደግሞ ለነሱ ማውረት የጌታን ንብረት አቢዩዝ ማድረግ ነው። እዚህ ጋር በጣም ብዙ ልጆች የሚበሉ የሌላቸው ብዙ አዛውንቶች ብዙ ችግር ውስጥ እያሉ ለኔ ልጆች እንደገና አምላኬ የሰጠንን ቤት በነፃ እንድንኖር የፈቀደልን ቤት ለሁለት ልጆች ማውረስ ራያቸውን ማጨለም ነው። አትወርሱም ብለን በ2000 ዓመተ ምህረት ከባለቤቴ ጋር ልጆቹን ቁጭ አድርገን የሃይማኖት አባት አድርገን እንዲያድጉ እና ብዙ ጊዜ እላቸዋለሁ ይሄ ቤት የማን ነው እናንተ ስላቸው የእነ እማ ሲሞቱ የህፃናትና ያረጋውያን እያሉ አደጉ። እና አሁን ልጄ በቅርብ መጥቶ 18 ዓመት ከሞላቸው በኋላ ደግሞ ፊት ውርስ ብለን ነበር ሳናውቅ። አሁን ደግሞ የስጦታውል ነገ እንዳይጠይቁም አድርገን የስጦታውል አድርገን ተፈራረምን። እና ይሄን ካደጉ በኋላ ይሄ ቤት የማን ነው እናንተ ስልከት ብለው አሁን እየፈረምን አሁን እኮ አድገናል አይደለም ይሄን ቤት እኛ እንደው አንቺ እድሜ ይስጥሽ እንጂ እኛም የኛም ቤት አውርሰን እንድትሞች ነው የምንፈልገው። እንደገና ሆይ ስትሞቱ አሉ እኛ ስንደርስ እኮ እኛ ቤት ትንሽ ቤት እንገዛላችኋለን እናንተ የነን ቤት እያየሽ ሰጣችሁ እንድትሰሩበት ነው የምንፈልገው አሉ። ይሄ ምንድነው ልጆችን ኮትኩቶ ማሳደግ ስለመስጠት ስንት ጊዜ እኔ ፊልም ወስጄ አሳያቸዋለሁ። ያርጋውያኑን አሳያቸዋለሁ። ስንቶቻችንን ኑ ይሄን የቻሪቲ ፎቶ አለ የቻሪቲ ፊልም አለ ኑ እስቲ ቮለንተሪ ሰርቪስ ስጡ ምንል ስንቶችንን። የኔ ልጅ ይሄንን ይዞ አድጎ ሊመረቅ ሄድኩኝ አሜሪካና ቁጭ ብዬ ስፖንሰር አድርጉ ያልኩ ቀሰቀሳለሁ። እኛንም ቀስቀሽን እንጂ ለኳን ተመርቂያለሁ። አይ አብዬ ስራ እኮ አለ ያስከም ስላለ ያስከነው አለ እንዴ በቀን እኮ ነው 13 ብር ይከፈለኛል። ስለዚህ አንድ ሰዓት በሰራ እኮ እችላለሁኝና እኔም አንድ ልጅ አሳድጋለሁ ብሎ አሁን እዚህ ሚካኤል ጋር የምትለምን ልጅ አምሮ በሽተኛ የሷን ልጅ ስፖንሰር አድርጓል። ልጆቻችን ስራ ሲይዙ እስቲና ስፖንሰር አድርግ ና ሆስፒታል ሄደ ልጅ ጠይቅ ና እስር ቤት ልጅ ጠይቅ ሳንቲም ቦክስ አስቀምጠን እቺን ደግሞ ከሚሰጥ ላይ አስቀምጠ ሄደ እንዲያርግ ብለን ስንት ቤተሰብ ነው የሚያወራው። ገና ያለንን የኛኮ ባህል ይገርማል። ወልደን ልብስ አጣጥፈን ነገስ ወልድ እቺ ልብስ እኮ ታስቀምጣለች ብለን በሻንጣ ሞልተን ነገ ጌታችን ይስጠን አይስጠን ሳናውቅ ለሚቀጥለው ገና ላልተረገዘ ልጅ ልብስ እናስቀምጣለን። ነገ ጌታ ምን እንደሚሰጠን ምን እናውቃለን። ውርስ አሁን እንደኛ 100% ስጡ አንልም። ስንሞት ከዚች ላይ 10% ለቻሪቲ ለበጎ አድራጎት ይሄድ ብለን ፈርመን እናውቃለን። ማለን እኮ እኛ እኮ እንደው እኔ አንዳንዴ ጋርዶ ማን ነው አዚም ኢትዮጵያ ላይ ያደረገ ልክ ገላታውያን 5 ላይ ማን ነው አዚም ያደረገበት ብሎ ሐዋርያ ጳውሎስ እንዳስተማረው እናንተ ፊት ደግሞ ጠቀስኳል። ችግር የለም የህይወት ነው ያቺ ደግሞ ይባል። ስለዚህ ማን ነው አዚም ያደረገብን እላለሁና ቤታችን ተትረፍርኮ እኔ በእውነት አንድ በጣም ቀስቅሻ አንድ ሆቴል ሄድኩኝ ሰሞኑን እና እስቲ ይሄንን እንደው በእናትሽ አጽጂው እንደው ከዚህ ንቃውን አውጥሽ በሰጪ እኮ አዳዲስ ዕቃ ፈጣሪ ይሰጥሻል እኮ አልኳት። የሚገርመው ነይ ጉዱ ነው ያለች ማአት ዕቃ ከቤቷ ያወጣው አይታ ማታውቀው ዕቃ ሰጠችን። ምን አለበት ማን ተጠቀምበትን ዕቃ እንደኛ አይነት ላሉ ድርጅቶች ብንሰጥ። ፈረንጆች እኮ ይላሉ አለ አባባል አንድ አመት ሙሉ ያልነካው ዕቃ ያልነካው ልብስ ያልነካው ቤት ውስጥ ያለ ነገር ያንተ አይደለም ረስተዋል ከማይንዱ ወጥቷል። ስለዚህ የሌላ ሰውና አውጣው ይላል። ስታወጣው ደግሞ ፈጣሪ ተካዋል። ስለዚህ እኛ ጋር ልብስ ሲያልቅ መወልወያ ይሆናል
ከዛ ወይ በጫጨቅ ነው የሆነ ነገር መሆን አለበት አይሰጥም እቃ ይሰቀላል የሆነ ጉሩና ውስጥ ይገባል ይሄን ብናጸዳ ግን ስንት በረከት አለው በዚህ አጋጣሚ የህይወት ቴሌቪዥን የምትከታተሉ ሜሪ ጆይ ምንም አይነት እቃ ይቀበላል ማምጣት እንኳን ባትችሉ እኛ ብደውሉልን መተን ወስዳለን ይሄ አድጎብን ደግሞ በየመንግስት መስሪያ ቤት እስቲኔ ያሉ ቁሳቁሶች እንደው አውጥቶ አሁን ግዢ ኤጀንሲ እኮ ይፈቅዳል ለቻሪቲ እንዲሰጥ መኪናዎች ላይ ሳር በቅሎ ማአት አታዩ ጎማ ተከምሮ አታዩ ወንበር ጠረጴዛ ኮምፒውተሩ በየስሩ ተወታትፎ አቧራ ለብሶ ይሄ ያደግንበት የመስጠት ካልቸር ስለሌለ መንግስት መስሪያ ቤትም ስልጣኑ ላይ ስንወጣ ዞር ብለን ስቶር ውስጥ ያሉ ነገሮች ለቻሪቲ ይሰጡ ለወገን ይሰጡ የሚል ማይንድ ሴት ያስፈልጋል አንልም ስለዚህ የመስጠት ካልቸር ኢትዮጵያ እኮ መረዳዳቱ ኢትዮጵያ ደግናት ኢትዮጵያ እንዲ ነው የሚለው ገና ነን ስለዚህ ስልጣን ላይ ያለንም ባለስልጣኖች ባለሀብቶች የሃይማኖት አባቶች ምን ሰጠው ብዙ ነገር አለ ጎዳና ላይ ልጅ አናይም ነበር ሚለምን እጅ አናይም ነበር እኛ መስጠት እንደ ባህል ብናደርገውና ባህላችን እናርገው መስጠትን እላለሁ በጣም ደስ ይላል ስማቸው ማን ነው ሲስተር እናትሽ ናሲሴ ቦሸራ ትባላለች በጣም መልካም እናት ያልተማረች ደግ እናት በጣም ወዳት እናቴ አባቴ ዘውዴ ታዩ አቶ ዘውዴ ታዩ ባለው ባለቤቴ አቶ ታደለ ሴፍ ይባላሉ ልጆቼ ናትናኤል ታደለና ዘነውላቢ ታደለ ይባላል የሚገርም ነው ያልተዘራ አይበቅልም በቃ ያየናቸው በጎ ነገሮች ልክ እንዳንቺ እናት እንደው ማይጠይቁ ጠያቄ ሌላቸው ብለው ለእንስሳ እንኳን በራሩበት ልክ የተዘራው ነገር እንግዲህ አሁን ልጆች ላይ ደርሷል ማለት ነውና በተጓዳኝ ደግሞ ያየናቸው ዘግናኝ ነገሮች የሰማናቸው ያልተዘራ አልበቀል እምናሸንፈው ግን መልካሙን እምንዘራውን መልካሙን ስራ በማብዛት ያኛው ማሸነፍ እንችላለን አንድ እሱ ነው ሁለተኛ ይሄ መስጠት ጋር መሰጠት ያው ቅድም እንዳልነው ሆኖ ለምሳሌ እኔ ያደኩበት ከጻናት አንባ በፊትም በኋላም ያረር ልጅ ነኝና እኛ ጋር ምን ይባላል ያው አብዛኛው ሙስሊም ነው የሐረርጌ ኦሮሞም ሆነ ማን ሶማሌ በተለይ ባህሉ ምንድነው ሰዎች እርሾ ይላቸውም ሲኖሩ ነገ የነሱ አይደለች እና በዚህ ጋር ያለፈ አንድ ሰው በዚህ ተመለሳለሁ ይስትዩ ይወረብጄ ነው የሚለው እግዚአብሔር ካለ ነው ነገ መኖሩን አይደለም እኮ እየሄደ ያገኝሽበት መንገድ ላይ ስለመመለሱ እግዚአብሔር ካለ ነው ትክክለኛ ነው ሰውየው መሄዱን እንጂ መመለሱን ስለማያቅ ማለት ነው ከዛ ደግሞ አንዳንድ ነገር ለመስጠት እንትን ሲሉ ስትከላከይ ነው አስቀምጥ አኑር ምናምን የሚለው ላይ ይቃወማሉ ለምንድን ነው የሚቃወሙት ትይጅብኛለሽ ይላሉ በሐረርጌ በሰጠነው ሳይሆን ከሰጠነው እጥፍ እሱ ፈጣሪ ስለሚሰጥ ስለሚያምኑ አልሰጥም ብለ በእጅ ካስክ ፈጣሪ ምኑ ጋር ነው የሚሰጥሽ የለም በቃ ይሄን ልብስ 5 አመት ያለበሽው ልብስ ቁምሳጥን ላይ አስቀምጠሽ ካለቀቅሽ እግዚአብሔር በጎደለ ነው የሚሞላ አይደል እንዴ እና ሰዎችንም ሲያከላክሉ ነው በረከቴን ትይዙብኛላችሁ ነው የሚሉት ማንንም አይሰሙ በዚህ በጣም ነው የሚያምኑት በጣም ነው የሚሰጡት በጣም ነው የሚባረኩትና በእጃችን ምንድነው ያዝነው you ቅድም ደግሞ እንዳነሳሽው የምሳሌው የልጆችሽ ጥሩ ትምህርት አስተምሪያቸዋለሁ ስለዚህ ነገ ከፍተኛ ቦታ ደረጃ ይደርሳሉ እኔ ላውርስ ብዬ ያን ቤት ካስቀመጥ ገደብ ማለት ነው አይሹ ይሄ ገደብ ሊሚት በቃ እዛጋ ወሰንሽላቸው ማለት ነው ዴስቲኒያቸው ኖ እኔ ከዛ ተነስቼ እዚህ ደርሻለሁ እኔ ያፈራውት አይወስናቸው ገደብ ላንሳላቸው ብለሽ ነው ያነሳሽው አይሹ ስለዚህ እነዚህ ልጆች አንቺ ከደረሽበት በላይ ለራሳቸው ለቤተሰብም ለማህበረሰቡም እንዲዘረጉ ነው ያነሳሳሻቸው ብዙ አቅም አለ ብዙ ፖቴንሻል አለ የእግዚአብሔር ቃል ምንድነው የሚለው እንግዲህ የተሰጠውን ብዙ ያፈራበት
ብዙ እጥፍ ያችን የተሰጠችው ግን ይዞ የጠበቀ ሰው ምንድነው የሚያገኘው? እንዲያውም ይነጠቃል ነው የሚለው። እሺ ስለዚህ የሚገርም ነው ህይወታችሁ ወላጆችሽ በእውነት በጣም ደስ የሚል ነገር ነው። የሚገርመው ሰርኪ አሁን እንዳልሽው በጣም እግዚአብሔር ስታስብ ራሱ ገና መልካም ስታስብ ነው መላእክታት ከበው መንገድን የሚመሩትና አሁን ልጆቼን ቤቴን ሳስፈርማቸው ገና ትንሽ ሆነው በ2000 ዓመተ ምህረት ነው እንደ ኢትዮጵያ አቆጣጠር ከ17 ዓመት በፊት እና በጣም የሚገርመው ዛሬ ልጆቼን የሚያስተምሩት ማላውቃቸው በሜርጆ ያገኘዋቸው ሰዎች ናቸው። እና እኛ አለን አንቺ የልጆችሽ ነገር አያሳስብሽ እና እኛ ልጆችሽን እናስተምራለን ብለው አሜሪካን ሀገር አሁን ቴኬር የሚያደርጋቸው በስጋ የተዛመድን ሰዎች አይደሉም ወይም እኛ አቅም ኖሮን ለልጆቻችን ከፍለን አይደለም። ስለዚህ 4 ሰዎች እኛ ለምን ልጆቿን አናስተምርም ብለው ዛሬ ልጅ አሁን ሶፍትዌር ኢንጂነሪንግ ተቀጥሮ ይሰራል። ልጅ አሁን በሚቀጥለው ሴቷ ትመረቃለች። ጌታ የሰጡኝ ለዚህ ቤት አትወርሱም ሲባል እዚህ ጋር ሲዘጋባቸው እዚህ ጋር ትልቁን በር ከፈተላቸው ለልጆቼ። ስለዚህ ይሄ ነው። ይሄንን ቤት ልጆቹ ቢወርሱ ደግሞ ራያቸው ትንሽ ነች። ቤቷን ሸጠን እንካፈላለን ባንማርስ እቺ ቤት አለችን ይላሉ። አሁን የብዙ ሀብታም ልጆች ራይ እንደ ቤተሰቦቻቸው ከፍ ብሎ አይታይም። ለምን? እዚህ ጋር ጌታ የሰጣቸው ማይንድ እንዳይጠቀሙ እዚህ ጋር የሚወርሱትን ሲያስቡ እንደው ጥራው ግራው ትልቅ ነገር ለማሰብ ዘጋባቸው። ፈረንጆቹ እኮ ለዚህ ነው አያወርሱም፣ ለመንግስት ነው የሚሰጡት። ለእንደኛ አይነት ቻሪቲ ኦርጋናይዜሽን ነው የሚያወርሱትና ልጆቻቸው ባለ ራዕይ ይሆናሉ፣ ትላልቅ ሐሳብ ያመጣሉ። እኛ ግን እዚህ ጋር ውርስን ከልጅነት ጀምሮ ይሄን ቤት ትወርሳላችሁ ያልን አሳድግና ራያቸውን እንዘጋለን። ስለዚህ ይሄ መለመድ አለበት። 100% 100% እንኳን ባንሰጥ የተወሰነ ፐርሰንት ለእግዚአብሔር መስጠት አለብን። እኔ ብዙ ጊዜ ሳመሰግነው ጌታ ሆይ በነፃ እንድንኖር የፈቀድከን አምላክ ከፍ በል ብዬ ነው የማመሰግነው። ምክንያቱም ቤቱን የሰራው ማን ነው? የላይኛው ጌታ ነው። ለኔ ያንን ቦታ እንድሰጥ የፈቀደው ማን ነው? የላይኛው ነው። ይሄ ከኋላው ራዩ ስላለ በነፃ የሰጠኝን ሌላው እኮ በኪራይ ነው የሚኖረው፣ እኔ በነፃ ነው የምኖረው። ለዚህ አመስግኘ ይሄንን ለደሃው አስተላልፈን ብንኖር የበለጠ ልጆቻችን ይባረካሉ እንጂ የሚያንስብን የለም። ልጆቹ ሆስፒታል አልተመላለሱ፣ ኤክስፔንሱን ቀነሰው። በቃ ይሄን ነው ማሰብ ያለብን። በሰጠን ቁጥር ምናወጣው ነው እንጂ ጌታችን ይዘጋጋዋል፣ በረከቱን ያበዛዋል ማለት ነውና ልክ ነሽ ዶክተር። ወደ ሜሪ ጆይ አመሰራታቱ እንዴት ነበር? አሁን ከአንቺ ከቤተሰብ ቀጥሎ ሜሪ ጆይ እንዴት ተመሰረተ? በአጭሩ አስኮ ገብርኤል የሚባል ክሊኒክ ነበርኝ አስኮ ላይ እና ያንንም የከፈትኩት ምንድነው ሴቭ ዘ ችልድረን ኖርዌይ ህፃናት አድን ድርጅት ሰራ ነበር። ጅማ ውስጥ ሊሙ ገነት የሚባል ስሰራ በበቅሎ እየሄድኩ አስተምራለሁ እና ያን ፎቶ እያመጣው አሳያቸዋለሁ። እና የተዘጋ ቤት ነበር በደርግ ጊዜ አይሴማ ቤት ተብሎ ማንንም ያልገባበት ቤትና የቀበሌው ምልክት ሊቀመንበር አስኮ ላይ የህቴ ጎረቤት ናቸው። በዚህ እድሜሽ አሁን አንቺ በቅሎ ላይ እንደዚህ ሆነሽ ከምትሰሪ ለምንድነው እኛ ቤት ሰተንሽ ወላዶች የሞቱ ነውና ክሊኒክ ለምን አትከፍችም ብለው አሉ። እና አልተቀበልኩም። በዛን ጊዜ 27 ዓመቴ ነው። ክሊኒክ ከፍቼ ይቻላል እንዴ? አረ የትቸው ሄድኩ። ያን እንዳደረኩ በስንት 9 ወር አካባቢ እህቴ ምጥ ይዟት ተጠርቼ እመጣለሁ። መውለጃዋ ደርሶ ነርስ ነኝ፣ ኪት አለኝ። አንቺ ያለሽ በወልድ ይሻላል ስትለኝ ከሊሙ ገነት መጣው። ማዋለድ አቃተኝ። በዛን ጊዜ አስኮ ላይ መብራት የለም፣ ማን ነው ስልክ የለም፣ አምቡላንስ መጥሪያ መንገድ ላይ አስተኝተን ነው ወላድ ወደ ጳውሎስ የሚሄደው። ጤና ጣቢያ የለም አስኮ አካባቢ። እና በመጨረሻ አቃተኛ እህቴን አስፋልት ዳር አስተኝተን ጳውሎስ ሆስፒታል ወሰድን። በሐኪሞች እርዳታ ወለደች። በዛን ወቅት ላይ 3 ወላዶች ሞተዋል። በ1982 እንደ አውሮፓውያን እንደኛ አቆጣጠር እና 3 ወላዶች ስለሞቱ እህቴም ትሞት ነበር
ግን ጳውሎስ ሆስፒታል ወሰድናት። በጣም የሚገርም ነው። መኪና የለም በዛን ጊዜ። በጣም ያው የሰከረ አካባቢ ሲመጣ ያገኘነው ነው። እንደምንም የተንገዳገደ ጳውሎስ አደረሰ። እህቴ ተገላገለች። የዛን ቀን ወሰንኩ ይሄን ቤት ወስጄ ለምንድነው የሚሞቱ ወላዶችን እንደው ከሚሞቱ ለምን ሰርቪስ አልሰጥም ብዬ አለች ቤቷ አይተሻታል ዶክተር። በዛች ቤት ክሊኒክ ከፈትኩ፣ ፋርማሲ ከፈትኩ፣ 3 ጭቃ ቤት ከእህቶችም ብር ተበድሬ ማዋለጃ ከፈትኩ። ያ እንደከፈትኩኝ በጣም ይገርማል። 2 ብር 3 ብር ይዘው ኦፕሬሽን የሚያስፈልጋቸው ወላዶች እዚህ እንሞት እንዴት ሄደን ሆስፒታል ይላሉ። በጣም የሚያሳዝን ነው። በዛን ጊዜ እናቴ ያልሞተችም እና ደስ ይላታል ይሄንን ስንነግራትና እኔ በመሃል ታመምኩኝ። አፍንጫዬ ውስጥ በቀለ። በጣም ክሪቲካል ሆንኩኝ። ማዘር ትሬዛን በጣም ወዳቸዋለሁ። ስለሳቸው አንባለው ከ12ኛ ክፍል ጀምሮና ጌታዬን እንደ ማዘር ትሬዛ አርገኝ እል ነበር ብዙ ጊዜ እና 12ኛ ክፍል መሰረት ትምህርት ስንወጣው ለ12ኞች በዛን ጊዜ ቀይ መስቀል አባል ሆኜ ስልጠና ሰጥቻለሁ። እና እንዲህ የእናቴ መንፈስ ብቻ በውስጥ ያለ በጎነት ላይ እና አሁን መጨረሻ ላይ ያው በሃይማኖት ኦርቶዶክስ ነኝ። የኪዳነ ምሕረትን ጸበል እምነት ሁሉ ወሰድኩኝ። ከሞትኩኝ በዚህም እንደው አደራህን እንደው ገነት ልግባልኩ መልካም ስራ እንደሰራ ሰው እንደው አታቃጥልኝ በቃ ተቃጥያለሁ በመድር ላይ ብዬ ተሳልኩኝ። ከዳንኩ ግን የማዘር ትሬዛን ስራ መስራት ፈልጋለሁ ብዬ ተሳልኩ። ከዛ በኋላ በ6 ወር ዳንኩኝ። ራይ ስላለው አዳነኝ። እዛ ሜሪ ማርያም ጆይ ደስታ በሚል ክሊኒክ ላይ ስራ ጀመርኩኝ በ100 ልጆች ከእህቶቼ ጋር እና ማዘር ትሬዛ በጣም ወደው ቃል አላቸው። ፍቅራችሁ ድንበር የለሽ ይሁን፣ በሃይማኖት በፖለቲካ በጎሳ ሳይሆን የሰው ልጅ ይላሉና 100 ልጆች ውስጥ ሙስሊም አለ፣ ፕሮቴስታንት አለ፣ ኦርቶዶክስ አለ፣ ሁሉም ሃይማኖት አለ። እንደ ማዘር ትሬዛ ብዬ ጀመርኩኝ። በዛን ጊዜ እንግሊዘኛ መናገር አልችልም። ራሱ በሽታ 40 ምናምን ኪሎ ነኝ። በጣም አሉ። በቀደም ጀነራል አሴምብሊ የመጡ ክሊኒኬን ወደ ኤንጂኦ ልቀይር ነው ስል ኧረ ሲስተር እያሉ በጣም አቶ አድማስ ወንድሙ ነበሩ። በጣም አዝነው ሁኔታዬን አይቶ ቤቷን አይቶ ኤንጂኦ አንቺ ልታቋቁሚ እና ጓደኛዬ ደግሞ አለች አጠገቤ ሰናይት የምትባል አሁን ኤስኦኤስ ዋና የአፍሪካ ዳይሬክተር ናት። ከክሊኒክ ወደ ሻይ ቤት ብትቀይሩ ይሻላል በአቅምሽ ምንም አልነበረም በአቅምሽ ብስ። ምክንያቱም እኔ በዛን ሰዓት ቀጭን ነኝ፣ 40 ምናምን ኪሎ ነኝ። እንግሊዘኛ መናገር አልችልም። እንኳን አንድ ዶነር ሄጄ ላሳምን ይቅርና ባስተርጓሚ ነው ሴቭ ዘ ቺልድረን ኖር የምሰራው ያውቃሉ። አሁን አንቺ ልጆ ታቋቁማለሽ? አዎ አቋቁማለሁ ብዬ ቀጠልኩኝ። ዛሬ በ100 ልጅ የተጀመረው ስራ እንግዲህ 6 ክልል ላይ ከ1.5 ሚሊዮን ሰው በላይ ተጠቃሚ፣ በጣም ብዙ ሴንተር ያለ ማአት ነገር የምንሰራ ሆነን እንግዲህ የክብሩ መገለጫ አድርጎናል። ፍጻሜያችንን ያሳምረው የነገን ስለማናውቅ እሱ ጋር እንግዲህ እድሜያችንም ደርሷን እንግዲህ ወደ ዋናው እየደረስን ነው። ወደ መሄጃችን እየዘመርን እንድንሄድ እንግዲህ እሱ ፍጻሜያችንን ያሳምረው። ክልሎቹ የት ናቸው? አሁን የምንሰራው አዲስ አበባ ላይ 6 ክፍለ ከተማ እንሰራለን። የ7000 ህፃናት አለን። የጎዳና ተዳዳሪ ሰፖርት አለን። እንዲሁ በጤናው ላይ ክሊኒክ አለን። እዚህ የምንሰራው ሆስፒታል የምንሰራው አዲስ አበባ ላይ ነው። ቢሾፍቱ ኦሮሚያ ቢሾፍቱ አለን። አሳሳ ዶዶላ አለን። ሲዳማ ላይ አለን። ደቡብ ኢትዮጵያ አለን። ማዕከላዊ ኢትዮጵያ አለን። እንደዚሁም ደግሞ የምዕራብ ደቡብ ምዕራብ ላይ እንሰራለን። 6 ክልል እንሰራለን። አማራው ክልል በኢመርጀንሲ ነው። አንዳንድ ነገር ረሃቡ ሲከሰት ደብረ ብርሃን ላይ መተከል ላይ አንዳንድ ነገሮችን አሰባስበን እንልካለን። ያጠቃለልን ነው ይሄኛው ፕሮግራምና ችግሮች እንግዲህ በየቤተሰቡ በየማህበረሰቡ በተለያየ ምክንያት ሰው ሰራሽ አለ፣ ጦርነት አለ፣ የተፈጥሮ አደጋ አለ፣ ጤና ማጣት አለ፣ የኢኮኖሚ ከስራ መውጣት አለ፣ ስራ ማጣት አለና እነዚህ የተለያዩ ችግሮች የእድሜ ልክ አይደሉም። የሚመጡና አንድም ቤተሰብ ያናጉታል። ያቺ ጊዜ እስክታልፍ 1 ወር ነው 1 አመት ነው 2 አመት አናቅምና እነዚህን ጊዜዎች ያ ቤተሰብ
ሳይበተን ልጆቹ ሳይበተኑ እንዲያልፉ ምን እያረግን ያለ ነው ባሉበት ቦታ አሁን ቤተሰብ የተበታተነ በሰው ሰራሽን በተፈጥሮ አደጋ በተለያዩ ቴሌቪዥን እያየን ዛሬ አድገው ያንን መከራ ያለፈ በህይወት ያለ ሲገናኝ አብረን አልቀሰናል ግን ከዛ ከማልቀስ ያለፈ አሁን ዛሬ ችግር ላይ ያሉ እንዳይበተኑ ምንድነው ምን ያረግን ያለ ነው የሲስተር ዘቢደርን ህይወት አይተናልና እናቷ ምን ሰሩ እሷ ጋር ምን ደረሰ ልጆቿ ጋር ምን ደረሰ ዛሬ ደግሞ ለብዙ ሰዎች መዳሰስ አይደለም ሰዎች መረዳት ቤታቸው ሳይፈርስ ከማህበረሰባቸው ሳይፈናቀሉ ጻናቶች እያደጉ ነው አረጋዋን ከቤተሰባቸው ከማህበረሰባቸው ከቀያቸው ሳይለቁ እየተጦሩ ነው እና ይሄንን ማረግ ይቻላል አገር በቀል ተሞክሮ ይሄውና 32 አመት መተን ማየት እንፈልጋለን በጣም ነው እናበረታታው ያው ሜሪጆይ መምጣት ትችላላችሁ በኔ በኩል ይሄ ነው እንደማጠቃለያ የምትዩ መቅደስም ጆኒም ካላችሁ እኔ የምለው አንዴ ተዚህ ልሻል ሲስተር ሐረር አብረን ቤተሰቦችን ስንጎበኝ አንድ እናት በጦርነት ጊዜ አገልግለዋል ልጅ የላቸውም እንዳጋጣሚ ሆነውና እሳቸው መተው እሳቸው ቤት ገባን በጣም ሰው የላቸውም ያው በበጎ ፈቃደኛ ነው እንትን የሚሉት ሲስተር ስታወራቸው ለማንም በጎ ፈቃደኛ ያላሳዩትን ሜዳሊያቸውን ያወጡት ምክንያቱም ምንድነው ታሪክ አላቸው በጣም ትልቅ ታሪክ አላቸው ግን ታሪካቸውን የሚሰማ ሰው ይፈልጉ ነበር ማለት ነው የሚያሳዩት ሼር የሚያረጉት ሰው ይፈልጉ ነበርና ሲስተር መጣ ማዘር እንዴት ነው ደህና ነው ቶይ ስሞት ማን ነው እንዲህ ስታወራቸው ብቻ ያ የደበቁትን እስኪ ያሳዩኝ ሳጥን ከፍተው ነው ያወጡት እኔ ያን ቀን ሴትዮዋ እንዴት እንደተደሰቱ አይቻለሁ በጣም ነው የተደሰቱት ምክንያቱም የሚያካፍሉት አለ እና ተመልካቾቻችን እኔም እንደ ዶክተር ማበረታታችሁ ትልልቅ ሰዎችን አውሯቸው የሚያወራቸው ይፈልጋሉ አላቸው እድሜ እኮ ራሱ ትምህርት ቤት ነው አይደለ ያንን ትምህርት ቤት የሚያወርሱት ነገር ይፈልጋሉ ሁለተኛ ደግሞ እንደሚሰሟቸው እንደሚያዩዋቸው ሰዎች ይጠብቃሉና እኔ ሴትዮዋን ካናገርን በኋላ ብዙ ነገር ወደ አይምሮ ይመጣ ብዙ ነገር መስራት እንችላለን ብር አላወጣንም እኮ ያን አይደል ምንም አላረግንም ጠየቅናቸው ተደሰቱ የተደበቀ የድሮ የአራት ማዕዘኑ ሳጥን ከስር ነው ያወጡት እንደ ለኛ እንኳን ለማሳየት እንዲያሉ ለሲስተር ነው ያሳዩት አያውቁሽም አይደል ስለጠየቋት አፕሮቹ በጣም የፍቅርና ልባዊ ስለሆነ እንዴት እንዳመኗትና እንድንጠይቅ ትልልቅ ሰዎችን እንድናወራ አበረታታቸዋለሁ መቼስ ይሄ በህይወት ቴሌቪዥን የቤተሰብ ፕሮግራም ሲተላለፍ በጣም ትልቅ እንግዳችን ነው ብያለሁ ልድገመው ትልቅ የህይወታችን ለውጥ የሚጀምርበት በማካፈል በመስጠት የምንጀምርበት ይሄ የፋሲካ በዓል እንዲሆን ትልቁ ምኞቴ ነው መልካም አመት በዓል እኔም ሐሳቤን እንደማጠቃለል ያጠቃለልኩኝ ይሄ ሁሉ ሲሰራ ሁሉ ነገር በገንዘብ እየተተመነ አይደለም በተለይ በጣም ኢትዮጵያን ለኢትዮጵያን የሚለው ሰጪውም ኢትዮጵያዊ አገልጋዩም ኢትዮጵያዊ ነውና በጣም የናንተ ሜሪጆይ ኢትዮጵያ ትልቁ ሀብቱ በጎ ፈቃደኛ አገልጋዮች ናቸው በጎ ፈቃደኛ ስራ ይፈታ አይደለም ባለሙያዎች ሐኪሞች ሳይካትሪስቶች ሳይኮሎጂስቶች ልጆችን በተለያየ ሁኔታ በትምህርት ድጋፍ የሚሰጡ እንግዲህ በየማዕከላቱ ያሉትንም ነገሮች ስለተመለከትን ነውና በጣም ለየት ያለም ጭምር ነው ጊዜያቸውን ዕውቀታቸውን ሲሰጡና ይሄ ትልቅ በረከት ነው ለእናንተ ሌላው በጎ ፈቃደኛ ለመስራት ይፈልጋል በራ ከፋፈታችሁና ልባችሁ ነው ሰዎችን የሚያመጣው ስለዚህ በዚሁ አጋጣሚ በበጎ ፈቃደኝነት በተለያየ ሁኔታ ማህበረሰብን ማገልገል ለምትፈልጉ ደግሞ በጣም የተከፈቱ በሮች አሉ በከተማ ውስጥም በአዲስ አበባ በአራዳ ክፍለ ከተማ ላይ በአስኮ በክፍለ ሀገርም በአዋሳ በሆሳና በአርባ ምንጭ እንዲሁ ቅድም በተጠቀሱት በስድስቱም ክልሎች ሜሪጆይ ለሚሰራቸው ስራዎች በበጎ ፈቃደኝነት ጉልበታችሁን
አቅማችሁን ማፍሰስም እንደምትችሉ በሮቹ ክፍት እንደሆኑ ጭምር ነውና ትላንት እንዲያውም አራዳ ክፍለ ከተማም ላይ ሰሞኑንም ስንሄድ በጎ ፈቃደኞቹ ናቸው በደንብ አድርገው ያስተናግዱናል። አረጋውያንን ምሳ ሰዓታቸውን ይሰጣሉ ያደርጋሉ። ቢዚ ነው ኢንቫይሮንመንቱ ሁሉ ጭምርና ያ ሁሉ ሰው ተከፍሎት አይደለም ጊዜም ተርፎት አይደለም ግን ላበርክት ከሚል ሐሳብ ስለሆነ እናንተ ለቀናነት ስትነሱ ደግሞ ሌሎች የሰው ኃይል እንግዲህ ማይተመን ወደ ገንዘብ ስትቀይሩት ብዙ ነገር ነውና ከልብ እናመሰግናለን። ተመልካቾችም መልካም የፋሲካ በዓል የተባረከ በዓል የክርስቶስን ትንሣኤ ስናስብ የተከፈለልንን ፍቅር ስናስብ ለኛ የደረሰንን ደግሞ ለሌሎች እንድናካፍል እግዚአብሔር ያግዘን። መልካም በዓል ተባረኩ።